አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ለመገንባት አንድም ብር እርዳታ አልወሰደችም ሲሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ የታላቁ የኢትዮጵያ ህዳሴ ግድብ በአሜሪካ የገንዘብ ድጋፍ ስለመገንባቱ መናገራቸው ይታወሳል። ዝርዝሩን ይዘናል። የፕላንና ልማት ሚኒስቴር በሀገር አቀፍ ደረጃ በተለያዩ ዘርፎች ላይ ቆጠራ እያካሄደ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ ገልጿል። ጠቅላይ ሚኒስትሩ በተለያዩ ጉዳዮች ላይ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ማብራሪያና ምላሽ በሰጡበት ወቅት ነው ይህንን ያሉት። በሰፊው እንነግራቸዋለን። የኢትዮጵያ መንግስት ከዩናይትድ ኪንግደም መንግስት ጋር በመተባበር በሀገሪቱ የኃይል ዘርፍ ታሪክ የመጀመሪያው የሆነውን የግል ዘርፍ የሚደግፍ የ400 ሚሊዮን ዶላር የኃይል ማስተላለፊያ ፕሮጀክት ስምምነት ትላንት ተፈራርሟል። በዝርዝር እንነግራቸዋለን። በሞሮኮ ሰሜናዊ ምዕራብ በምትገኘው ክሳር ኤልከርቢ ከተማ ለተከታታይ ሳምንታት የዘለቀው ከባድ ዝናብ ባስከተለው የጎርፍ ስጋት ከ50 ሺህ በላይ ነዋሪዎች መፈናቀላቸውን የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። ቀዳሚው የውጭ መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ ከኢራን ጋር ስምምነት ላይ ልትደርስ እንደምትችል ያላቸውን ተስፋ ገለጹ። ትራምፕ ይህንን የተናገሩት የኢራኑ ከፍተኛ መሪ አያቶላ አሊ ካሚኒ አሜሪካ ጥቃት ካደረሰች ቀጠናዊ ጦርነት ይነሳል ሲሉ ካስጠነቀቁ በኋላ ነው። በሰፊው ትሰሙታላችሁ። ለህዳሴው ግድብ ምንም እርዳታም ሆነ ብድር አልተወሰደም ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ለመገንባት አንድም ብር እርዳታ እንዲሁም አንድም ብር ብድር አልወሰደችም ሲሉ ተናግረዋል። ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ማብራሪያና ምላሽ ሲሰጡ ከወራት በፊት ግንባታው ተጠናቆ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ በየትኛውም የውጭ ኃይል እርዳታም ሆነ ብድር አለመገንባቱን አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ታላቁ የኢትዮጵያ ህዳሴ ግድብ በአሜሪካ የገንዘብ ድጋፍ ስለመገንባቱ መናገራቸው ይታወሳል። ይሁንና በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም ከሀገር ውጭም ያሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው ያሉት ጠቅላይ ሚኒስትሩ ኢትዮጵያ በህዳሴው ግድብ አንድም ብር እርዳታ አንድም ብር በብድር አልወሰደችም ሲሉ ምላሽ ሰጥቷል። በተያያዘ ዜና የፕላንና ልማት ሚኒስቴር በሀገር አቀፍ ደረጃ በተለያዩ ዘርፎች ላይ ቆጠራ እያካሄደ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ ገልጿል። ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽ በአሁኑ ወቅት በሀገሪቱ በሚገኙ ከ19600 በላይ ቀበሌዎች 88000 የሚጠጉ ዜጎች በቤት ለቤት ደረጃ መረጃ በማሰባሰብ ላይ እንደሚገኙ ጠቁመዋል። ይህ ዘርፈ ብዙ ቆጠራ የሀገሪቱን ወቅታዊ ሁኔታ በትክክል ለመረዳትና የልማት እቅዶችን በተጨባጭ መረጃ ላይ ለመመስረት እንደሚያስችል አስገንዝበዋል። እስካሁን በተከናወነው የመረጃ አሰባሰብ ሂደት በተለይም በግብርናው ዘርፍ መጠነ ሰፊ ተስፋ ሰጪ ለውጦች መመዝገባቸውን ጠቅላይ ሚኒስትሩ አብራርተዋል። ሚኒስትሩ በቅርቡ ይፋ የሚደረገው ይህ መረጃ በሀገሪቱ በኢኮኖሚና ማህበራዊ ዘርፎች ቀደም ሲል ያልታወቁ አዳዲስ ሀቆችንና ለውጦችን ይፋ እንደሚያደርግም ይጠበቃል። ቆጠራው በመረጃ አያያዝ ረገድ የሚታዩ ክፍተቶችን በመሙላት ረገድም የላቀ ፋይዳ እንዳለው ተመላክቷል። በግል ዘርፍ የሚደገፍ የ400 ሚሊዮን ዶላር የኃይል ማስተላለፊያ ፕሮጀክት ስምምነት ተፈረመ። የኢትዮጵያ መንግስት ከዩናይትድ ኪንግደም መንግስት ጋር በመተባበር በሀገሪቱ የኃይል ዘርፍ ታሪክ የመጀመሪያው የሆነውንና በግል ዘርፍ የሚደገፍ የ400 ሚሊዮን ዶላር የኃይል ማስተላለፊያ ፕሮጀክት ስምምነት ትላንት ተፈራርሟል። ከእነዚህ ፕሮጀክቶች መካከል የኢትዮጵያን የታዳሽ ኃይል አቅም ከጅቡቲ ጋር በማገናኘት ቀጠናዊ ትስስርን የሚያጠናክረው የሁርሶ አይሻ የኃይል መስመር ግንባታ ዋነኛው ነው። በስምምነቱ መሰረት ግንባታው የሚከናወነው የሁርሶ አይሻ የኃይል መስመር 198 ኪሎ ሜትር እርዝመትና 400 ኪሎ ቮልት የመሸከም አቅም ይኖረዋል ተብሏል። ይህ መስመር በሰሜን ምስራቅ ኢትዮጵያ ያለውን ሰፊ የንፋስና የፀሐይ ኃይል የመመንጨት አቅም ወደ ብሔራዊ የኃይል ቋት ከማስገባት ባለፈ ከጎረቤት ሀገር ጅቡቲ ጋር ያለውን የኃይል ትስስር በእጅጉ ያጠናክረዋል ተብሎም ይጠበቃል። ይህ ፕሮጀክት ልዩ የሚያደርገው የኢትዮጵያ የኃይል ማስተላለፊያ ዘርፍ የመጀመሪያው በህዝብና በግል አጋርነት የሚከናወን መሆኑ ነው። በዩናይትድ ኪንግደም መንግስት የልማት ፋይናንስ ተቋም ስር የሚገኘው ግሪድ ወርክስ በሁርሶ አይሻና በደገሃቡር ቀብሪ ዳሃር ፕሮጀክት ላይ በድምሩ 400 ሚሊዮን የአሜሪካ ዶላር ኢንቨስት እንደሚያደርግ ካፒታል ዘግቧል። በኒጀር ጥቃት የደረሰባቸው የአውሮፕላኖች በቅርቡ አገልግሎት መስጠት እንደሚጀምሩ ተገለጸ።
በኒጀር ዋና ከተማ በደረሰ ጥቃት መጠነኛ ጉዳት የደረሰባቸው 2 የስካይ አየር መንገድ አውሮፕላኖች ተጠግነው በቅርቡ አገልግሎት መስጠት ይጀምራሉ ሲል የኢትዮጵያ አየር መንገድ አስታወቀ። አየር መንገዱ ጉዳዩን አስመልክቶ በሰጠው ማብራሪያ ባለፈው ሐሙስ ጥር 21 ቀን 2018 ዓ.ም ሌሊት በኒጀር ዋና ከተማ ኒያሚ አውሮፕላን ማረፊያ በደረሰው ጥቃት 2 የስካይ አየር መንገድ ቦይንግ 737 አውሮፕላኖች ላይ መጠነኛ ጉዳት እንደደረሰ መዘገቡን አስታውሷል። ሁለቱ አውሮፕላኖች የኢትዮጵያ አየር መንገድ አጋር የሆነው የስካይ አየር መንገድ በኢትዮጵያ አየር መንገድ አማካኝነት ከአውሮፕላን አከራዮች የተከራያቸውና በኢትዮጵያ ሲቪል አቪዬሽን ባለስልጣን የተመዘገቡ መሆናቸውን አስረድቷል። በአውሮፕላኖቹ ላይ የደረሰውን ጉዳት ለመገምገም የተላከው የቴክኒክ ቡድን ጉዳቱ መጠነኛ መሆኑን ያረጋገጠ ሲሆን አውሮፕላኖቹ ተጠግነው በቅርቡ ወደ አገልግሎት እንደሚገቡም የአየር መንገዱ መረጃ አመልክቷል። በተያያዘ መረጃ ላለፉት 5 ቀናት ተቋርጦ የቆየው ወደ ትግራይ ክልል የሚደረገው የአውሮፕላን በረራ በዛሬው ዕለት ዳግም እንደሚጀመር ተነግሯል። ከአዲስ አበባ ትግራይ ክልል የሚደረገው የአገር ውስጥ የአውሮፕላን በረራ ከሐሙስ ጥር 21 ቀን 2018 ዓ.ም አንስቶ ተቋርጦ እንደቆየ ይታወሳል። የኢትዮጵያ ብሔራዊ ባንክ የካፒታል መልሶ ማጠናከሪያ ዕቅድ እያዘጋጀ መሆኑ ተገልጿል። የኢትዮጵያ ብሔራዊ ባንክ ተቋማዊ ነፃነቱን ለማረጋገጥና የፋይናንስ ዘርፉን መረጋጋት ለማጠናከር የሚያስችል አዲስ የካፒታል መልሶ ማጠናከሪያ ዕቅድ እያዘጋጀ መሆኑ ተገልጿል። ዓለም አቀፉ የገንዘብ ተቋም IMF እንደገለጸው ይህ እርምጃ የባንክ የጥሬ ገንዘብ አስተዳደርን ለማዘመን፣ የገንዘብ ፖሊሲውን ውጤታማነት ለማሳደግና በኢኮኖሚ ውስጥ የገበያ መተማመንን ለመገንባት ትልቅ ፋይዳ አለው። ባንኩ ይህንን የሪፎርም ሥራ የጀመረው ከIMF ቴክኒካዊ ድጋፍ ጋር በአውሮፓውያኑ ሚያዝያ ወር 2025 የተካሄደውን የካፒታል ምዘና ተከትሎ ሲሆን ዝርዝር ዕቅዱንም እንደ አውሮፓውያኑ አቆጣጠር እስከ ሰኔ ወር 2026 ድረስ ከገንዘብ ሚኒስቴር ጋር ስምምነት ላይ ይደርሳል ተብሎ ይጠበቃል። ከዚህም በተጨማሪ በአሁኑ ወቅት ተግባራዊ የሚደረገው የ2.5 በመቶ የውጭ ምንዛሬ ኮሚሽን ክፍያ እንደ አውሮፓውያኑ አቆጣጠር እስከ ሰኔ ወር 2028 ድረስ በሂደት ሙሉ በሙሉ እንዲቀንስና እንዲቀየር ይደረጋል ተብሏል። በሌላ በኩል ብሔራዊ ባንኩ በመንግስት የልማት ባንኮች ላይ ያለውን የፋይናንስ ተጋላጭነት ለመቀነስና የሂሳብ ሚዛኑን ለማስተካከል አስፈላጊውን እርምጃ እንደሚወስድ በእቅዱ ተመላክቷል። ይህ የብሔራዊ ባንኩ የካፒታል ማጠናከሪያ ዕቅድ እስካሁን ለወርቅ ግዢ ሲሰጡ የነበሩ የዋጋ ጭማሪዎችንና ድጎማዎችን የማስወገድ ግብ ሰንቋል ሲል ካፒታል ዘግቧል። በሞሮኮ የጣለው ከባድ ዝናብ ባስከተለው የጎርፍ አደጋ ከ50 ሺህ በላይ ሰዎች ተፈናቀሉ። በሞሮኮ ሰሜናዊ ምዕራብ በምትገኘው ክሳር ኤልከቢር ከተማ ለተከታታይ ሳምንታት የዘለቀው ከባድ ዝናብ ባስከተለው የጎርፍ ስጋት ከ50 ሺህ በላይ ነዋሪዎች መፈናቀላቸውን የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። የከተማዋን ግማሽ ያህል ሕዝብ ያካተተው ይህ የግዳጅና የፈቃደኝነት መፈናቀል እርምጃ የተወሰደው የልኮስ ወንዝ ሙላትን በአቅራቢያው የሚገኘው የኡድማ ካዚን ግድብ አቅም በመሙላቱ የተለቀቀው ትርፍ ውሃ የከተማዋን ሰፈሮች በማጥለቅለቁ ነው። በአሁኑ ወቅት የከተማዋ የንግድ ማዕከላትና ትምህርት ቤቶች የተዘጉ ሲሆን በከፊል የኤሌክትሪክ አገልግሎት መቋረጡና አካባቢውም ወደ ባዶ ከተማ መቀየሯ ተገልጿል። የሞሮኮ ጦር የነፍስ አድን ቡድኖችን፣ ሄሊኮፕተሮችን እና የሕክምና ቁሳቁሶችን በማሰማራት ተጎጂዎችን ወደ ጊዜያዊ መጠለያ የማጓጓዝ ሥራ እያከናወነ ይገኛል። ከዚህ በተጨማሪም በሲዲ ካሴም ግዛት የሚገኘው የሰቦ ወንዝ ሙላት በመጨመሩ የአካባቢው ነዋሪዎች እንዲለቁ እየተደረገ ሲሆን የወንዝ ዳርቻዎችን በአሸዋ ከረጢት የመከላከል ሥራም እየተሰራ ነው። ይህ የጣለው ከባድ ዝናብ በሞሮኮ ለ7 ዓመታት የዘለቀውን የድርቅ ሁኔታ የቀየረ ሲሆን በአሁኑ ወቅት የአገሪቱ ግድቦች የውሃ የመያዝ አቅም በአማካይ 62 በመቶ መድረሱን ይፋዊ መረጃዎች ያመለክታሉ። ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ ተስፋ እንዳላቸው ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ ከኢራን ጋር ስምምነት ላይ ልትደርስ እንደምትችል ያላቸውን ተስፋ ገልጸዋል። ትራምፕ ይህንን የተናገሩት የኢራኑ ከፍተኛ መሪ አያቶላ አሊ ካሚኒ አሜሪካ ጥቃት ካደረሰች ቀጠናዊ ጦርነት ይነሳል ሲሉ ካስጠነቀቁ በኋላ ነው። ፕሬዝዳንቱ ለካሚኒ ማስጠንቀቂያ ግድ የሌላቸው መስለው የታዩ ሲሆን እንዲህ ማለታቸው የሚጠበቅ ነው በማለት ምላሽ ሰጥተዋል። ትራምፕ አሜሪካ ግዙፍ የጦር መርከቦች ወደ አካባቢው እየተቃረቡ መሆናቸውን በመጥቀስ ተስፋዬ ስምምነት ላይ እንደርሳለን፣ ስምምነት ካልደረስን ግን ካሚኒ ትክክል መሆናቸውን እናያለን ብለዋል። በተጨማሪም ከኢራን ጋር የሚደረገው ማንኛውም ስምምነት የኒውክሌር መሳሪያን የማይፈቅድና አጥጋቢ መሆን እንዳለበት አሳስበዋል። ምንም እንኳን በሁለቱ ሀገራት መካከል ያለው ውጥረት ቢቀጥልም ትራምፕ ኢራናውያን ከኛ ጋር በቁም ነገር እየተነጋገሩ ነው በማለት የንግግር እንቅስቃሴዎች መኖራቸውን ጠቁመዋል።
ፕሬዝዳንቱ ስለመጨረሻው ወታደራዊ ውሳኔያቸው ዝርዝር መረጃዎችን ከመስጠት ቢቆጠቡም በዲፕሎማሲያዊ መንገድ ተቀባይነት ያለው ውጤት ለማምጣት እንደሚፈልጉ በንግግራቸው አጽንኦት ሰጥተዋል ሲል ፎክስ ኒውስ ዘግቧል። የዩክሬን ተደራዳሪዎች ከሩሲያ ጋር ለመደራደር ወደ አቡዳቢ መጓዛቸው ተነግሯል። የዩክሬን የድርድር ልዑክ ከሩሲያና ከአሜሪካ ጋር ለሚደረገው ሁለተኛ ዙር የሶስትዮሽ የሰላም ንግግር ወደ ተባበሩት አረብ ኤምሬቶች እያመራ መሆኑን ፕሬዝዳንት ቮሎዶሚር ዜሌንስኪ አስታወቁ። ፕሬዝዳንቱ ትላንት ምላሽ በሰጡት መግለጫ የሀገሪቱ ልዑክ በሳምንቱ መጨረሻ በአቡዳቢ በሚካሄደው ድርድር ላይ እንደሚሳተፍ ገልጸዋል። በቆይታውም ከሩሲያና ከአሜሪካ ጋር ከሚደረገው የሶስትዮሽ ውይይት በተጨማሪ ዩክሬን ከአሜሪካ ጋር የሁለትዮሽ ምክክር እንደምታደርግ ጠቁመዋል። ውይይቱ በዋናነት በሰላም ስምምነት ይዘቶች፣ በደህንነት ዋስትናዎችና በድህረ ጦርነት መልሶ ግንባታ ስራዎች ላይ እንደሚያተኩር ተመላክቷል። ጦርነቱ 5ኛ ዓመቱን ለመያዝ ጥቂት ቀናት በቀሩት በዚህ ወቅት ፕሬዝዳንቱ ዩክሬን ክብር ያለውና ዘላቂ ሰላም ለማምጣት ዝግጁ መሆኗን አረጋግጧል። በቅርቡ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥያቄ መሰረት በሩሲያና በዩክሬን መካከል የተደረገው የኃይል ተቋማት ላይ ጥቃት አለመሰንዘር ስምምነት ለንግግሩ መሳካት መልካም አጋጣሚ መፍጠሩን ዜሌንስኪ ገልጸዋል። የመጀመሪያው ዙር የሶስትዮሽ ንግግር ባለፈው ጥር ወር አጋማሽ በአቡዳቢ መካሄዱን አስታውሶ የዘገበው አናዶሉ ነው።